በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እማይምቀ ልብየ ጸዋዕኩከ እግዚኦ፣ አቤቱ ከልቤ ጥልቅ ጠራውህ። በመላው ዓለም ሆናችሁ ይህንን በአብይ ጾም በታላቁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ጾም በየዕለቱ የሚካሄደውን ወይም የሚተላለፈውን አጭር ትምህርት የምትከታተሉ አይንተ እግዚአብሔር አባቶች ካህናት፣ ወንድሞች ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች ሰላም እግዚአብሔር ከናንተ ጋር ይሁን። ዛሬም በሶስተኛው የአብይ ጾም ሳምንት በምኩራብ ዘአርብ ላይ ቅዱስ ያሬድ ከልበ አምላክ ዳዊት ጋር በመተባበር ይህንን አስደናቂ የሆነ ጸሎት ሲጸልይ እናገኘዋለን። በጣም የሚገርም ነው። ልበ አምላክ ዳዊት በመዝሙር 129 በቅንፍ 130 ላይ አቤቱ አንተን ከጥልቅ ጠራውህ፣ አቤቱ ድምፄን ስማ፣ ጆሮህ የልመናዬን ቃል የሚያደምጥ ይሁን። አቤቱ ኃጢአትንስ ብትጠባበቅ፣ አቤቱ ማን ይቆማል? ይቅርታ ካንተ ዘንድ ነውና። አቤቱ ስለ ስምህ ተስፋ አደረግኩህ፣ ነፍሴ በሕግህ ታገሰች። ከማለዳው ሰዓት ጀምሮ እስከ ሌሊት ነፍሴ በእግዚአብሔር ታመነች። ከእግዚአብሔር ዘንድ ምሕረት በእርሱም ዘንድ ብዙ ማዳን ነውና። እስራኤል በእግዚአብሔር ይታመን፣ እርሱም እስራኤልን ከኃጢአት ሁሉ ያድነዋል የሚል ቃል ጸልዮ ነበረ ስለ እስራኤልና ስለ ራሱ። እና ቅዱስ ያሬድ ይሄንን ነው የወሰደው። በጣም ወስዶት ግን በጣም በሚገርም ሁኔታ ነው ያስቀመጠው። እማይምቅ ጸዋዕኩከ ነው የሚለው፣ እማይምቅ ጸዋዕኩከ እግዚኦ ነው የሚለው ዳዊቱ። ይሄኛው ቅዱስ ያሬድ ደግሞ ከጥልቅ ጠራሁ ያለውን ቅዱስ ዳዊት ከልቤ ጥልቅ ጠራሁ ይላል። ሁለቱም አንድ ነው። የመጀመሪያው አንደኛው ይሄ ጥልቅ የልብ ጥልቅንም የሚያመለክት ሊሆን ይችላል። እንደገናም ደግሞ ብዙ ጊዜ ቅዱስ ዳዊት በሌላ ስፍራ የሚያስቀምጠው ሐሳብ ስለሆነ ከወደቀበት ስፍራ፣ ካዘነበት ስፍራ፣ የመከራ አረንቋ ውስጥ ሆኖ እግዚአብሔርን የሚጠራ መሆኑንም ሊያመለክት ይችላል። እዚህ ስፍራ ላይ ግን ዛሬ ሁላችንም እንድንነጋገር የምፈልገው ቅዱስ ያሬድ የሚያመለክተን ሌላውን ጥልቅ ነው። አቤቱ ከልቤ ጥልቅ ጠራው ይላል። በሦስተኛው ክፍለ ዘመን ላይ የነበረ ታላቁ አባት መቃርዮስ፣ አብይ መቃርዮስ ተብሎ የሚታወቀው መቃርዮስ ዘ ግሬት ተብሎ የሚታወቀው ገዳማዊ አባት ስለ ልብ ብዙ ጽፏል እና በአንድ ስፍራ ላይ ምን ይላል? የሰው ልብ ራሱን የቻለ ዓለም ነው፣ ራሱን የቻለ ኮስሞስ ነው ይለዋል። እና በሰው ልብ ውስጥ ተራራ አለ፣ ውቅያኖስ አለ፣ በሰው ልብ ገነት አለ፣ በሰው ልብ ሲኦል አለ ይላል። በሰው ልብ እንስሳት አሉ፣ ርግቦች አሉ፣ እባቦችም አሉ ይላል። የሰው ልብ ጥልቅ ነው። መጽሐፍ ቅዱስ በብዙ ስፍራ ላይ ለምሳሌ በኦሪት ዘፍጥረት ምዕራፍ 6 ላይ እንደገናም ደግሞ በኤርምያስም መጽሐፍ ላይ ይነግረናል። የሰው ልብን እንዴት በክፋት ሊሞላ እንደሚችል ይነግረናል። እንደገና ደግሞ እግዚአብሔር የሚከብርበት ዋናው ነገር እንደሆነም ደግሞ እናያለን። ለዚህ ነው ጠቢቡ ሰሎሞን ልጄ ሆይ ልብህን ስጠኝ እያለ ደጋግሞ የሚናገረው። የሰው መንፈሳዊ ጉዞ ወደ ልብ የሚደረግ ጉዞ ነው። በልባችን ላይ እግዚአብሔርን ካላነገስ ነው ይሄ አፍአዊ የሆነው ድርጊት ምንም የትም አያደርስም። ለምሳሌ የጸሎት ግቡ ከንፈር ላይ ብቻ የሚቀር አይደለም። የከንፈር ጸሎት ግቡ ወደ ልብ እንዲወርድ ነው።
የልብ ጸሎት እንዲሆን ነው። ፕሬየር ኦፍ ዘ ሃርት ይሉታል። የልብ ጸሎት ገዳማውያን አባቶች የልብ ጸሎት። ስለዚህ ቅዱስ ዳዊት እዚህ ስፍራ ላይ እማይምቀ ልቤ ጸዋዬ ኩከ ይላል። ከልቤ ጥልቅ ጠራው ይላል። ማለት እግዚአብሔር አምላክ የሚያየው የሚመለከተው ልብን ነው። ለሳሙኤልም ያለው ይሄንን ነው። የእሴይን ልጆች ለመሾም ከፊቱ ሲደረድራቸው ቁመናቸውን፣ አቋቋማቸውን፣ በሰው ፊት ያላቸውን ውበት ነበረ እያየ የነበረው። አሚናዳብን ሲያየው፣ ሌሎችንም ሲያያቸው የሙሴን ይቅርታ የዳዊትን ወንድሞች ሲያያቸው በጣም ነበረ ደስ የተሰኘው። ነገር ግን እግዚአብሔር ምን ነበረ ያለው? ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል ነበር ያለው። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። ስለዚህ እግዚአብሔር የሚመለከተው እግዚአብሔር የሚያየው ልብን ነው። ለምን? በኦርቶዶክሳውያን የመንፈሳዊ ሕይወት አስተማሪዎች ዘንድ እንደሚናገሩት የሰው የእኔነቱ መንበር ወይም ደግሞ የእኔነቱ አይን ያለችው በልብ ውስጥ ነው። እግዚአብሔርን የምንገናኝበት መንገድ ያለው እግዚአብሔር መንፈስ ነው። የሚያመልኩትም በእውነትና በመንፈስ ያመልኩታል። ስለዚህ ያ አይን ያ ኑስ የሚገኘው በልባችን ነው። ስለዚህ ወደ ልባችን መድረስ አለብን። በነገራችን ላይ ይሄ ጾሙ፣ ምጽዋቱ፣ ስግደቱ የእግዚአብሔርን ቃል የምናነበው ወደ ልባችን ለመድረስ ነው። ልባችንን ለማጽዳት እና እግዚአብሔር የሚከብርበት እንዲሆን በዚያ እግዚአብሔርን እንድንገናኘው ነው። ወደ ሩቅ መመልከት የለብንም። ለምን? እግዚአብሔር በልባችን ላይ የእርሱን አራያ የእርሱን መልክ አትሞበታል። ስለዚህ እናገኘዋለን። ወደ ልባችን ከገባን፣ ወደ ልባችን እልፍኝ ከገባን እናገኘዋለን አምላካችንን። አብዛኛውን ጊዜ እረፍት የለሾች የምንሆነው ራሳችንን ስለዘነጋን ነው፣ ከልባችን ስለራቅን ነው። ስለዚህ ልበ አምላክ ዳዊት የተናገረውን እዚህ ቅዱስ ያሬድ አቤቱ ከልቤ ጥልቅ ጠራው አለ። እግዚኦ ስማኒ ቃሌ እንደገና ተናገረ። ሃሌሉያ እግዚኦ ስማኒ ቃሌ፣ አቤቱ ቃሌን ስማ። ስለዚህ ከልባችን በምንናገርበት ጊዜ፣ ከልባችን በምናወጣበት ጊዜ ያንን ከልባችን ጥልቅ የምንጮኸውን የምንጠራውን ጥሪ አምላካችን ይሰማል። አምላካችን የልመናችንን ድምፅ ያደምጣል። ብዙ ጊዜ ጩኸታችንን ለማቅረብ ጩኸታችንን ወደ እርሱ ለማሰማት የራሳችን ጉድለት ይታየንና ተስፋ እንቆርጣለን። ቅዱስ ዳዊትም ቅዱስ ያሬድም አብረው ተባብረው ብዙ ጊዜ የምጠቅሰውን ይሄንን እጅግ መወደውን ቃል ይናገራሉ። ማለት እግዚአብሔር ኃጢአታችንን ቢቆጣጠር በፊቱ የሚቆመው ማን ነው ብለው ይጠይቃሉ። ሁለቱ ቅዱስ ዳዊትን ጠቅሶ ነው ቅዱስ ያሬድ እዚህ ላይ የሚጠቅሰው። እመሰ ኃጢአትኑ ትታቀብ እግዚኦ እግዚኦ መኑ ይቀውም። በደላችንን ቢቆጥር አምላካችን ማን ነው የሚቆመው? ማን ነው አሁንስ ይሄንን ቃል የሚናገረው? ይሄን ቃል ራሱ ለእናንተ የምናገረው እግዚአብሔር መሐሪ፣ እግዚአብሔር ይቅር ባይ፣ እግዚአብሔር ቸር አምላክ ስለሆነ ነው። ምሕረቱ ነው፣ ቸርነቱ ነው ይህን ቃሉን እንድንሰማ ይህን ቃሉን እንድናነብ ያደረገን እንጂ አንድ ሁለት ብሎ ቢቆጥር። ለዚህ ነው ለምሳሌ ስለ ሰዎች ኃጢአት ከመናገር መቆጠብ ያለብን፣ ወሬም ስንሰማ ዘግየት ማለት ያለብን። ለዚህ ነው የእኛን እልፍ ኃጢአት የተወን ጌታ
ስለ ሌሎች አንድ ወይም ሁለት ስለሰማን ዘራፍ ማለትን ማቆም አለብን። እመሰ ኃጢአትን ትታቀብ። ኃጢአትን ብትቆጥር አንድ ሁለት ብለህ ብትቆጥር አቤቱ በፊትህ ማን ይቆማል? ኃጢአትን ብትጠባበቅ ይለዋል። እንዲያውም ብትጠባበቅ ማን ነው የሚቆመው? ማንም አይቆምም። ነገር ግን ምን ይላል? እስመ መሃቤከ ውእቱ ሳይል ወብዙ አድኅኖ በኀቤከ። ይቅርታ ከአንተ ዘንድ ነው፣ ማዳንም በአንተ ዘንድ ነው። አንተ የሰው ልጆችን መዳን የምትፈልግ ነህ። የመዳናችንን ምክንያት ያበዛህልን ነህ። ሁልጊዜ የእኛን መዳን ነው የምትፈልገው። ሁልጊዜ የእኛን አለመጥፋት ነው የምትፈልገው። የሚገርም ነገር ነው። ዛሬ ከጥቂት ደቂቃዎች በፊት ከቤተ ክርስቲያናችን ምዕመናን ጋር አብረን የሉቃስ ወንጌልንም ደግሞ እያነበብን ነው በዚህ በአብይ ጾምና የጠፋውን ልጅ ታሪክ ነበረ እያነበብኩ የነበረው እና እዚያ ላይ ካያችሁት የጠፋው ልጅ ሲመጣ ቀድሞ ያየው አባቱ ነው። ሮጦ ያቀፈው አባቱ ነው። ቆሽሽሃል፣ እስክትታጠብ ቆይ፣ ከአሳማ ጋር እኮ ተጨማልቀሃል አላለውም። አቅፎ ሳመው። ከዚያ በኋላ ነው ልብሱን የቀየረለት። አቅፎ ሳመው። እስመ መሃቤከ ውእቱ ሳይል ይቅርታ ካንተ ዘንድ ነው። እግዚአብሔር የእኛን መዳን፣ የእኛን ወደ እርሱ መመለስ፣ የእኛን ንስሐ መግባት የሚፈልግ አምላክ ነው። ይመስላችኋል? ኃጢአትን ቢቆጣጠር ማን ነው የሚቆመው? ሰማያት እንኳን በፊቱ ንጹሐን አይደሉም ይላል። እግዚአብሔር ቅዱስ አምላክ ነው። እግዚአብሔር ልዩ አምላክ ነው። እግዚአብሔር ክቡር አምላክ ነው። ስለዚህ ዛሬ ከልባችን ጥልቅ ወደ እግዚአብሔር ለመጮህ የሚከለክለን ሊኖር አይገባም። በፍቅሩ የሚያየን እጆቹን ይዘረጋልን አምላክ አለንና ወደ እርሱ ልንቀርብ ይገባል። ወደ እርሱ ልናይ ይገባል። ለምን? ምክንያቱም እስመ መሃቤከ ውእቱ ሳይል ይቅርታ ከአንተ ዘንድ ብዙ ማዳንም በአንተ ዘንድ ነውና ወብዙ አድኅኖ በኀቤከ። የእርሱ ማዳኑ ብዙ ነው። እኔና እናንተን የሚቀይርበት፣ እኔና እናንተን የሚለውጥበት፣ እኔና እናንተን ውበት የሚያለብስበት፣ የቅድስና ውበት፣ የጽድቅ ውበት የሚያለብስበት፣ ለልባችን እረፍት የሚሰጥበት መንገዱ ብዙ ነው። ስለዚህ ከልባችን ጥልቅ እንጥራው አምላካችንን። ይህን ጾም እግዚአብሔር ያዘጋጀልን ለእኛ ነው። የበረከት ጾም ነው። በዙሪያችን ያለው ያዘንበት ነገር፣ አንገታችንን የደፋንበት ነገር ወደ ኋላ እንዳይጎትተን፣ ዲያብሎስ፣ ስጋ፣ ዓለም የሚያንሾካሹኩት ነገር ወደ ኋላ እንዳይጎትተን እግዚአብሔር በፊታችን ያቀረበልንን በረከት እንመልከት። እግዚአብሔር በፊታችን ያዘጋጀልንን ታላቅ ነገር እንመልከት። እግዚአብሔር አምላክ በእውነት ይህንን ጾም የበረከት ጾም ያደርግልን። ይህንን ጾም በእውነት እንደገና ከልባችን ጥልቅ ወደ አምላካችን የምንጮህበት፣ ወደ አምላካችን የምናመለክትበት እንዲሆንልን ቅዱስ ፈቃዱ ይሆንልን። አቤቱ ከልቤ ጥልቅ ጠራው፣ ቅዱስ ያሬድ እንዳለው፣ ወይም ደግሞ አቤቱ አንተን ከጥልቅ ጠራው፣ ቅዱስ ዳዊት እንደተናገረው። እሺ፣ አንድ ሆምወርክ እሰጣችኋለሁ። ለምን? ይሄ በጣም ጥሩ ስለሆነ ይችኑ ቃል አቤቱ አንተን ከጥልቅ ጠራው ወይም ደግሞ አቤቱ ከልቤ ጥልቅ ጠራው፣ ሁለቱም ያለ ነው። ሁለቱም ቅዱሳን የተናገሩት ስለሆነ ይችን ቃል ኮሜንቱ ላይ
ጻፉት እና ለተወሰነ ጊዜ እስቲ አሰላስሉት። ልባችሁን ተመልከቱት። የማይመች ነገር አለ ለእግዚአብሔር? እግዚአብሔር ሊያርፍበት የማያስችል ነገር አለ ልባችን ላይ? እንዴት አድርገን ነው የምናስወግደው? እሱን እንድትጽፉልኝ አይደለም። አሁን እንድትጽፉልኝ የምፈልገው አቤቱ አንተን አቤቱ ከልቤ ጥልቅ ጠራውህ በሉትና ለተወሰነ ደቂቃ ልባችሁን ተመልከቱት። እንደው 5 ደቂቃም ብዙ ነው። ለ3 ደቂቃ ልባችሁን ተመልከቱት። ለእግዚአብሔር እንግዲህ ከልባችን ጥልቅ ከጠራ ነው ወደ ልባችን እየጋበዝነው ነው፣ እየጠራነው ነው። ስለዚህ እግዚአብሔር እንዳያርፍበት፣ እግዚአብሔር ሊያርፍበት ቢመጣ የማይመቸው ነገር ልባችን ላይ አለ ወይ? እግዚአብሔር ይርዳን። ይሄን እንድትነግሩኝ አይደለም፣ የማይመቸውን ነገር እንድትነግሩኝ አይደለም፣ ነገር ግን እንድታሰላስሉ ነው። ኮሜንት መስጫው ላይ አቤቱ ከልቤ ጥልቅ ጠራው የሚለውን ጻፉልኝ። እግዚአብሔር ከእናንተ ጋር ይሁን።